ሰላም የማርማር ሚዲያ ተከታዮች እንዴት ናችሁ? ዛሬም ያው ስራልኝ ባላችሁ መሰረት የኬሚስትሪ ኤግዛም ኩዌሽን ይዤላችሁ መጥቻለሁ። ያው ለእናንተ በሚጠቅም ሁኔታ ይመጣል ብዬ ኤክስፔክት ያደረኩትን ጥያቄዎችን ይዤላችሁ መጥቻለሁ። ለማታውቁኝ ተሻገር ይባላለሁ። የአምስተኛ ዓመት ሜዲሲን ተማሪ ነኝ እና ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁ እንዳይረሳ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ድጋፍ አድርጉልኝ። እንቀጥል። ዛሬ ይዤላችሁ የመጣሁት ፓርት 4 ኬሚስትሪ ጥያቄዎችን ነው። ፓርት 1፣ ፓርት 2 እና ፓርት 3 የሰራሁት በዩቱብ ላይ ስላለ ይህን እንደጨረሳችሁ ተመልሳችሁ እንዲሰሩ። ከዛ የቀረ ጥያቄዎች ናቸው እየጨመርኩ ነው እየሄድኩኝ ያለሁት እንጂ የደገምኩት ስለሌለ ያን ፓርት 1፣ ፓርት 2 እና ፓርት 3 እንዲሰሩ እላለሁ እና ላይክ አድርጉልኝ። ያው እንዴት ነው ያው ኤክስፕላኔሽን ስሰጥ እያንዳንዱ ምርጫ ስለሆነ ዲቴይል እንዲሰሙ እላለሁ። ቶሎ ቶሎ ለመጨረስ ይሞክራለሁ ማለት ነው። እንጀምር። ያው አንደኛ ጥያቄ ምንድን ነው? ዊች ፓርቲክል ዴተርማይን አይዴንቲቲ ኦፍ አን ኤሌሜንት ይላል። የኤሌሜንቱን አይዴንቲቲ የሚለካው የትኛው ነው? ኤ ኒውትሮን፣ ቢ ኤሌክትሮን፣ ሲ ፕሮቶን፣ ዲ ኒውክሊየስ። ትክክለኛ መልስ የትኛው ነው? Identity of an element determined by number of what? ፕሮቶን ላላችሁ ትክክል ናችሁ ማለት ነው። ፕሮቶን ላላችሁኝ አይዴንቲቲው ዲተርማይንድ የሚሆነው በፕሮቶን ነው። ኒውትሮን ምንድን ነው ላላችሁ እንዴት ነው አይዴንቲቲ ከተባላችሁ መለያ ማለት አሁን ለምሳሌ ሃይድሮጂን አንድ አይደል አንድ ፕሮቶን አለው። ሶ አቶሚክ ነምበርም አንድ ነው። ለምሳሌ ካርቦን ይውሰድ እና 6 ፕሮቶን አለው አቶሚክ ነምበር ኦልሶ 6። ኦክሲጂንም 8 አለው አቶሚክ ነምበር 8 እያለ ያ አይዴንቲቲን ይገልጻል ማለት ነው። ኒውትሮን ደግሞ አይሶቶፒን ነው አፌክት የሚያደርገው አይሶቶፒን። ኤሌክትሮን ደግሞ ቻርጅን አፌክት ያደርጋል። ኒውክሊየስ ካላችሁ ኒውክሊየስ ኮንቴን ፕሮቶን ላይ ኒውትሮንን ሲደመር ነው ኒውክሊየስን የሚያመጣው ማለት ነው። ሶ ትክክለኛ መልስ ነው። ለመፍጠን እንሞክር። ዊች ታይፕ ኦፍ ሼሪንግ ኦፍ ኤሌክትሮን። ይሄ በጣም ቀላል ጥያቄ ነው። ከቀላሉ ሊጀምር ብዬ ነው። እስከ መጨረሻ ብትከታተሉ አሪፍ ነው። ትክክለኛ መልስ የትኛው ነው? ይሰራል። ትክክለኛ መልሱ ሼሪንግ ኦፍ ኤሌክትሮን ኮቫለንት ቦንድ ነው ማለት ነው። ሶ ኮቫሌንት ቦንድ። አዮኒክ ቦንድ ምንድን ነው ካላችሁ ትራንስፌር ኦፍ ኤሌክትሮን። አዮኒክ ቦንድ ከተባላችሁ አንዱ መምጣቱ አይቀርም። ወይ አዮኒክ ወይ ሜታሊክ ወይ ሃይድሮጂን ቦንድ ወይ ኮቫሌንት ቦንድ መምጣቱ ስለማይቀር ማውቃችሁ አሪፍ ነው። አዮኒክ ቦንዱ ትራንስፌር ኦፍ ኤሌክትሮኖችን ከአቶም ወደ ሌላ አቶም ምን ይሰጣል? ትራንስፌር ያደርጋል ማለት ነው። ሜታሊክ ቦንድ ደግሞ ኤሌክትሮንስ አር ዲሎካላይዝድ ከተባላችሁ ሜታሊክ ቦንድ ነው። ሃይድሮጂን ቦንድ ከተጠየቃችሁ ደግሞ የተለያዩ ሞለኪውሎች መካከል የሚፈጠር ደካማ ግንኙነት ማለት ነው። እንዴት ነው? ዊክ አትራክሽን ከተባላችሁ ሃይድሮጂን ቦንድ ነው። ለምሳሌ ቢቲዩን በዋተር ሞሌኩል መሃል ማለት ነው። ሶ እንደዛ ኤግዛምፕል ልትጠየቁ ትችላል። አዮኒክ ቦንድ ኤግዛምፕል ከተጠየቃችሁ ሶዲየም ክሎራይድ ማለት ትችላላችሁ። ሜታሊክ ቦንድ ከተጠየቃችሁ ኮፐር ማለት ትችላላችሁ። አይረን ማለት ትችላላችሁ። ኮቫሌንት ቦንድ ኤግዛምፕል ከተባላችሁ ዋተር ማለት ትችላላችሁ እና ካርቦን ዳይኦክሳይድ። ሃይድሮጂን ቦንድ ኤግዛምፕል ከተባላችሁ እሱ ላይም ዋተር ማለት ትችላላችሁ ማለት ነው። ጥያቄ ካላችሁ ኮሜንት ላይ እየጻፋችሁ። እሺ which of the following is an oxidizing agent? ኦክሳዳይዚንግ አጀንት የትኛው ነው? ከነኚህ ኤ ሰብስታንስ ዳት ሉዝ ኤሌክትሮን፣ substance that gain electron, substance that remains unchanged, substance that form precipitate.
ትክክለኛ መልስ ሰብስታንስ ዳት ጌን ኤሌክትሮን ካላችሁ ትክክል ናችሁ ማለት ነው። ገብታችኋላ? ኦክሳይዲንግ አጀንት ማለት ሰብስታንስ ዳት ካውዝስ ኦክሳይዴሽን ኢን አናዘር ማቴሪያል ዲፊኒሽኑ ማለት ነው። ኦክሳይዴሽን ማለት ራሱ ኦክሳይዴሽን ሉዝ ኦፍ ኤሌክትሮን ነው። ኦክሳይዴሽን እና ኦክሳይዳይዚንግ አጀንት ተመሳሳይ አይደለም እንዳትባሉ። ኦክሳይዴሽን ከተባላችሁ ሉዝ ኦፍ ኤሌክትሮን፣ ኦክሳይዳይዚንግ አጀንት ከተባላችሁ ደግሞ ሰብስታንስ ዳት ጌንስ ኤሌክትሮን በሚል ትይዛላችሁ ማለት ነው። ሶ ቢት ኮሬክት አንሰር ዊች ላው ስቴት ዳት ላዎች አሉ ከነዚህ ማስ ኔዘር ክሬቲንግ ኖር ዲስትሮይድ የሚለውን ስቴት ያደረገው የትኛው ላው ነው? ላው ኦፍ ኮንሰርቬሽን የሚለውን ከመረጣችሁ ትክክል ነው። ይሄ በጣም ቀላል ስለሆነ ትንሽ ጉንፋን ይዞኛል። ዊች ፕሮሰስ ቼንጅ ሶሊድ ዳይሬክትሊ ኢንቱ ጋዝ? ሶሊድን ቀጥታ ወደ ጋዝ ቼንጅ የሚያደርገው ፕሮሰስ የትኛው ነው? ኤ ሜልቲንግ፣ ቢ ኮንደንሴሽን፣ ሲ ሰብሊሜሽን፣ ዲ ፍሪዚንግ። ትክክለኛ መልሱ ሰብሊሜሽን የሚለው ነው ማለት ነው። ቀጥታ አሁን ሶሊድ ቱ ሊኪድ እሱን ነገር እንትን ልባላችሁ። መጀመሪያ ሶሊድ አይደል? ሶሊድ ቱ ሊኪድ ቱ ጋዝ እንባልና ከሶሊድ ወደ ሊኪድ አለ ፕሮሴስ፣ ከሊኪድ ደግሞ ወደ ጋዝ ፕሮሴስ አለ። ሶ ከሶሊድ እዚህ ጋር ምንድነው የምለው? ከሶሊድ ዳይሬክትሊ ወደ ሊኪድ ያ ፕሮሴስ ምን ይባላል? ሶሊድን ቀጥታ ወደ ጋዝ፣ ከዚህ ከሶሊድ ወደ ቀጥታ ወደ ጋዝ ዳይሬክትሊ የሚወስደው ፕሮሴሱ ምንድነው? ሰብሊሜሽን ነው ማለት ነው። ሌላኛውስ እዚህ ከሶሊድ ቱ ሊኪድ ከተባላችሁ ምንድነው? ሜልቲንግ ነው ማለት ነው። ሶሊድን ወደ ሊኪድ የሚቀይር ፕሮሴስ ምንድነው? ሜልቲንግ። በረዶ ወደ ውሃ መቀየር እንዲህ ማለት ነው። በረዶ አሁን ሶሊድ አይደል? ሶሊድን በረዶን ወደ ውሃ የሚቀይርበት ፕሮሴስ ሜልቲንግ ይባላል። ሊኪድን ወደ ጋዝ የሚቀየርበት ፕሮሴስ ምንድን ነው የሚባለው? ጋዝን ወደ ሶሊድ የሚቀየርበት ምንድን ነው የሚባለው? ጋዝን ወደ ሊኪድ የሚቀየርበት ፕሮሴስ ምንድን ነው የሚባለው? እያንዳንዱን ልንገራችሁ። ኮንደንሴሽን የሚለው ፕሮሴስ ይሄ ጋዝ አለ አይደል? ጋዝን መልሶ ወደ ሊኪድ ይቀይራል። ኮንደንሴሽን። ፍሪዚንግ ደግሞ ይሄን ሊኪድን ወደ ሶሊድ ይመልሳል። ከሶሊድ ወደ ሊኪድ ምን ነበር? ሜልቲንግ። ከሊኪድ ወደ ሶሊድ ፍሪዚንግ ማለት ነው። ከጋዝ ወደ ሊኪድ ኮንደንሴሽን፣ ከሶሊድ ቀጥታ ወደ ጋዝ ሰብሊሜሽን እንላለን ማለት ነው። ኦኬ ዋትስ ሞላር ማስ? ይሄን ቀለል አድርጌ የዋተር ሞላር ማስ ያመጣሁበት ምክንያት ስለ ሞላር ማስ እንዲታውቁ ብዬ ነው። ምክንያቱም ያው ከቀላል ኤግዛምፕል እንዲህ ያመጣሁት ዋተር ብዬ ሜቢ ፈተና ላይ ስመጣ ከበድ ያለ ኮምፓውንዶች ሊሰጣችሁ ይችላል። ሶ ይሄን ካወቃችሁ ያኛው አይከብድም ማለት ነው። ሞላር ማስን ካልኩሌት ለማድረግ ምንድን ነው የምናደርገው? የእያንዳንዱን አቶሚክ ማስ ማወቅ አለብን ማለት ነው። የሃይድሮጂን ለምሳሌ የዋተር አይደል የተጠየቀው፣ የሃይድሮጂንን አቶሚክ ማስ ማወቅ አለብን። የኦክሲጂንን አቶሚክ ማስ ማወቅ አለብን። ሶ ሃይድሮጂን አቶሚክ ማስ ስንት ነው? አቶሚክ ማስ ስንት ነው? ሃይድሮጂን አቶሚክ ማስ በግራም ፔር ሞል ነው የሚለካው። ሃይድሮጂን ስንት ነው? 1 ግራም ፐር ሞል ነው። ኦክሲጂንስ 16 ግራም ፐር ሞል ነው። ሶ ሞላር ማስ ከተባላችሁ የሁለቱንም አቶሚክ ማስ መደመር ነው። ሃይድሮጂን አንድ አይደል? አንዱን እዚህ ጋር 2 አለ፣ ከሁለት ጋር እናባዛለን። ሶ 2 ፕላስ ኦክሲጂን ደግሞ 16 ነው። 16 ሲደመር 2 ስንት ነው? 18 ሞላር ማስ አለው ማለት ነው። ያልገባችሁ ኮሜንት ላይ ጠይቁኝ።
በኮሜንት አስረዳለሁ። በሌላ ኮምፓውንድም በኮሜንት አሪፍ አድርጌ ኤክስፕሌን አደርጋለሁ። ዊች ፋክተር ኢንክሪዝ ሬት ኦፍ ኬሚካል ሪአክሽንን ኢንክሪዝ የሚያደርግ ፋክተር የትኛው ነው ከነኚህ? ኤ ሎየር ቴምፐሬቸር፣ ስሞለር ሰርፌስ ኤሪያ፣ ካታሊስት፣ ሎየር ኮንሰንትሬሽን። ትክክለኛ መልሱ ካታሊስት የሚል ነው ማለት ነው። ይህን የሰራ ጎበዝ ነው። ካታሊስት ማለት ራሱ ያው ስፒድ አፕ ሪአክሽን ምን ማለት ነው? ሶ ትክክለኛ መልስ ይህ ነው። ኤ ጥያቄ ይመጣል። አስምራችሁ አዙ። ካልመጣ እኔ ይቀጣሉ። ሲሪየስ እና ዊች ታይፕ ኦፍ ሪአክሽን የትኛው ሪአክሽን ነው ከነኚህ ውስጥ አሲድ ከቤዝ ጋር ሪአክት ሆኖ አሲድ እና ቤዝ ሪአክት ሆኖ ሳልት ፕላስ ዋተር ይሰጥ የለ ያን እንዲሰጥ ሪአክሽኑ ምን ይባላል? የትኛው ሪአክሽን? ኤ ኮምባሽን፣ ቢ ኒውትራላይዜሽን፣ ሲ ዲኮምፖዚሽን፣ ዲ ዲስፕሌስሜንት። ትክክለኛ መልሱን ያወቀ ኒውትራላይዜሽን ያለ ጎበዝ ነው ማለት ነው። በጣም ጎበዝ ነው። ኮሜንት እየጻፋችሁ ዝም አትበሉ። ቪዲዮን ላይክ አድርጉ፣ ሰብስክራይብ አድርጉልኝ። ኒውትራላይዜሽን ማለት ነው። ሶ ቀጣይ ጥያቄ ኤግዛምፕል ኦፍ ሃይድሮካርቦን። ይህ በጣም ሲምፕል ጥያቄ ነው። ላስረዳና ከዛ ኮሜንት ላይ መልሱን ትሰራላችሁ። ሃይድሮካርቦን የሚለውን ኤግዛምፕል ማወቅ ከፈለጋችሁ ሃይድሮካርቦን ማለት ሃይድሮ ሚንስ ሃይድሮጂን፣ ካርቦን ሚንስ ካርቦን ራሱ ኮምፓውንድ ሆኖ ሃይድሮጂን እና ካርቦንን ብቻ የያዘ ኮምፓውንድ ማለት ነው። እነኚህ ውስጥ የትኛው ነው? ኮሜንት ላይ ምን እየተከታተላችሁ እንደሆነ ለማወቅም ስለፈለግኩኝ ኮሜንት ላይ ጻፉልኝ። What happened to gas pressure when volume decrease at constant temperature? ምን ይፈጠራል? ጋዝ ፕሬሽር ቮሉም በኮንስታንት ቴምፐሬቸር ላይ ቢቀንስ። ኤ ፕሬሸር ዲክሪዝ፣ ቢ ፕሬሸር ኢንክሪዝ፣ ሲ ፕሬሸር ሪሜን ኮንስታንት፣ ዲ ፕሬሸር ቢካም ዜሮ። ትክክለኛ መልሱ ፕሬሸር ኢንክሪዝ። ለምን ሆነ ካላችሁን ልንገራችሁ፣ ተከታተሉ። ምን ላው መሰላችሁ? የሆነ ህግ አለ፣ ቦይልስ ላው። ስለ ቦይልስ ላው የሚታውቁት ነገር አለ? ቦይልስ ማለት ልጽፍላችሁ አዲስ ስለሆነባት ቦይልስ ላው ቦይልስ ላው ስቴት ዳት ስሙኝ at constant temperature እዚህ ጋር ይኸው at constant temperature ይላል። at constant temperature pressure of a gas is inversely proportional to volume. pressure በጨመረ ቁጥር ቮሉም ይቀንሳል። ቮሉም በጨመረ ቁጥር pressure ይጨምራል ማለት ነው። ሶ ኢንቨርስሊ ናቸው ሁለቱም። ሶ ፕሬሸር እና ቮሉም እንዴት? ፕሬሸር ኢኳል ቱ 1 ኦቨር ቮሉም ማለት ነው። ፕሬሸር እና ቮሉም ኢንቨርስሊ ፕሮፖርሽናል ናቸው ማለት ነው። ሶ ትክክለኛ መልስ ቢ ነው። which process involve lose of electron? ቅድም በሆነ ጥያቄ ላይ ኤክስፕሌን አድርጌያለሁ። እዚህ አካባቢ ኤክስፕሌን አድርጌያለሁ። ሶ ትክክለኛው መልስ የትኛው ነው? እዚህ ሉዝ ኦፍ ኤሌክትሮን ከተባላችሁ ኦክሳይዴሽን የሚለው። ጌን ኦፍ ኤሌክትሮን ከተባላችሁ እሺ፣ ጌን ኦፍ ኤሌክትሮን ከተባላችሁ ሪዳክሽን መልስ ይሆናል ማለት ነው። ሪዳክሽን የሚለው መልስ የሚሆነው ጌን ኦፍ ኤሌክትሮን ከተባላችሁ ነው። ሉዝ ኦፍ ኤሌክትሮን ኦክሳይዴሽን ነው። ስለ ኒውትራላይዜሽን አውርቻለሁ። ቢ ላይ ያለው ምንድነው አልኩት? አሲድ ፕላስ ዋተር አሲድ ፕላስ ቤዝ ኢዝ ኢኳል ቱ ሳልት ፕላስ ዋተር። ያ ፕሮሴሱ ምንድነው? ኒውትራላይዜሽን ይባላል። ሃይድሮላይሲስ ደግሞ ምንድነው?
ከውሃ ጋር በመገናኘት ምንድነው ንጥረ ነገር መበተን ማለት ነው። ሪያክሽን ዊዝ ዋተር ዳት ብሬክስ ቦንድ። ሶ መልሱ ሲ ነው። ዊች አሲድ ፕሬዘንት ኢን ካር ባትሪ? ይህንን የሚመልስ አለ? የትኛው አሲድ ነው በመኪና ባትሪ ላይ የሚኖረው? እስቲ አስቡ። ኦኬ መልሱን ሰልፌሪክ አሲድ ያለ ሰው ትክክል አግኝቷል ማለት ነው። ናይትሪክ አሲድ እያንዳንዱን እናውራ። ናይትሪክ አሲድ በፈርቲላይዜሽን ጊዜ እንጠቀማለን። ኤችሲኤል ደግሞ ሃይድሮክሎሪክ አሲድ ደግሞ በስቶማክ አሲድ ላይ ይገኛል፣ ባትሪ ላይ አይደለም። አሴቲክ አሲድ ደግሞ ሜን አሲድ እኔ ቪኔጀር ላይ ማለት ነው። ካር ባትሪ ላይ የሚገኘው ሰልፌሪክ አሲድ ነው። ማስ ነምበር ኦፍ አን አቶም ነምበር ኦፍ ኤሌክትሮን ኦንሊ። ይህን መንገር አስፈላጊ ነው። ቅድም አውርቼ ያለው መሰለኝ። ማስ ነምበር ኦፍ አን አቶም የትኛው ነው መልስ? ኮሜንት ላይ በቃ ኮሜንት ላላችሁ ትክክለኛ መልስ ዲ ነው። which law explain equal volume of gas contain equal number of molecule at the same temperature and pressure? መልሱ አቮጋድሮስ ላው ነው። ምንድነው ሌላው? ቦይልስ ላው ምንድነው ከተባላችሁ ቅድም አውርቻለሁ ማስታወስ የሚችል pressure inversely proportional to volume at constant temperature። ቻርልስ ላው ደግሞ volume inversely proportional to temperature at constant pressure በሚለው ትይዛላችሁ። ዳልቶን ደግሞ total pressure is equal to sum of partial pressure በሚለው ትይዛላችሁ ማለት ነው። so C is correct answer. which of the following is a base? ቤዙ የትኛው ነው? ቤዝ መለየውስ በምንድን ነው መለየት የሚችሉት? ኤ ላይ ያለው ናይትሪክ አሲድ ነው። ናይትሪክ አሲድ ላይ ሲጀመር ሶ ናይትሪክ አሲድ እንዶ ስትሮንግ አሲድ ነው ማለት ነው። ቢ ላይ ያለው ሰልፌሪክ አሲድ ኢት ኦልሶ አሲድ ነው። እሱ ራሱ ስትሮንግ አሲድ ነው። ቅድም በምን ላይ እንጠቀማለን ብለናል? በካር ባትሪ ላይ እንጠቀማለን ብለናል። ሲ ፖታሺየም ሃይድሮክሳይድ፣ ዲ ሃይድሮክሎሪክ አሲድ ማለት ነው። ሃይድሮክሎሪክ ስትሮንግ አሲድ ነው። ፋውንድ ኢን ስቶማክ አሲድ ላይ ማለት ነው። ባዮሎጂ ላይ ከተጠየቃችሁ HCl በስቶማክ አሲድ ላይ ይገኛል። ሶ ቤዙ የትኛው ነው? ይሄ ነው ማለት ነው። ለምን ነው እንዲሁ ምንም ሳታዩ OH ከተባለ ሃይድሮክሳይድ አዮን አይደል? ሶ ኢትስ ቤዝ ማለት ትችላላችሁ። የትኛው ሳይንቲስት ነው ኑክሊየስ ኦፍ ዘ አቶሚን ዲስከቨርድ ያደረገው ሳይንቲስት? ዳልቶን ምን አለ? ዳልቶን አቶሚክ ቲዮሪን ፕሮፖዝ አድርጓል። ኑክሊየስን አይደለም። ራዘርፎርድ ያለ ተማሪ ትክክል ነው ማለት ነው። ኑክሊየስን ዲስኮቨርድ አድርጓል ራዘርፎርድ። ስራው ምንድን ነው? በወርቅ ፎይል ኤክስፐሪሜንት ጎልድ ፎይል ኤክስፐሪሜንት ነው እንትን አደረገው። ሶሪ ጉንፋን። ቦየር ደግሞ ምንድነው ፕሮፖዝ ያደረገው? ፕላኔተሪ ሞዴል ኦፍ ዘ አተምን ፕሮፖዝ አድርጓል። ቶምሶን ራሱ ኤሌክትሮንን ዲስኮቨርድ አድርጓል ማለት ነው። ቶምሶን ኤሌክትሮንን፣ ቦይርስ ሞዴል ኦፍ ዘ አቶሚን፣ ዳልቶንስ ምንድነው አልኳችሁ? አቶሚክ ቲዮሪ። ሶ ኑክሊየስን ራዘርፎርድ ነው ማለት ነው። which of the following is saturated hydrocarbon? ከነኚህ saturated hydrocarbon የትኛው ነው? ኤ ኢቲን፣ ቢ ኢታይን፣ ሲ ፕሮፒን፣ ዲ ሚቴን። ይሄን የሰራ ተማሪ ጎበዝ ነው ማለት ነው። ሚቴን ያለ ተማሪ ጎበዝ ነው። ለምን ሆነ ከተባላችሁ ሳቹሬትድ ሃይድሮካርቦን ሚይዞ ኦንሊ ሲንግል ቦንድ ነው። ኮንቴን ኦንሊ ሲንግል ቦንድ
ቢቲውን ካርቦን አተም ማለት ነው። በካርቦን አቶሞች መካከል አንድ ሲንግል ቦንድን ብቻ የያዘ ከሆነ ሳቹሬትድ ሃይድሮካርቦን እንላለን ማለት ነው። አንሳቹሬትድ ከተባላችሁ እዚህ ጋር አንሳቹሬትድ ካለ ኮንቴን ደብል ኦር ትሪፕል ቦንድ ማለት ነው። ደብል ኦር ትሪፕል ቦንድ ካለ አንሳቹሬትድ። ለምሳሌ ኢቲን ኤ ላይ ያለው ደብል ቦንድን ይይዛል ማለት ነው። እዚህ ሚቴን አለ። ኢቲን እንዴት ነው ደብል ቦንድን የሚይዘው ካላችሁኝ እዚህ ጋር ለመስራት ስላልተመቸኝ በቃ ሲንግል ቦንድን ኮንቴን ካለ ሳቹሬትድ ሃይድሮካርቦን ነው። ደብል ቦንድን የያዘ ኮምፓውንድ ከሆነ ደግሞ አንሳቹሬትድ ነው። ካልገባችሁ ኮሜንት ላይ ጠይቁኝ እመልስላችኋለሁ። which law explain relationship between temperature and the volume of a gas እዚህ ጋር ኤክስፕሌን አድርጌያለሁ። ከነኚህ ውስጥ እዚህ ውስጥ ኤክስፕሌን አድርጌያለሁ። ትክክለኛውን መልስ ያወቀ ኤ ቦይልስ ላው፣ ቢ ቻርልስ ላው፣ ሲ ዳልቶን ላው፣ ዲ ግራምስ ላው። ትክክለኛ መልስ ቢ ነው ማለት ነው። ሃይስት ኤሌክትሮኔጌቲቪቲ ስለ ሁሉም አውርቻለሁ። ዲ ላለው ግራምስ ላው ግራሃምስ ላው ምንድን ነው ካላችሁ እሺ ረስቼያለሁ። ግራም ላው ምንድን ነው? ስለ ዲቮሽን ነው የሚያወራው። ገብታችሁ ሰርች አድርጋችሁ ለማለት ሞክሩ። ሬት ኦፍ ዲቮሽን ዳይሬክትሊ ፕሮፖርሽናል ቱ ራዲካል ኦፍ ሞላር ማስ ካላችሁ ግራምስ ላው ነው። ገብታችሁ ፕሊዝ አደራ። እሺ ሃይስት ኤሌክትሮኒክ ኔጌቲቪቲ የትኛው ኤሌሜንት ነው? ከነኚህ ኤሌሜንቶች የትኛው ኤሌሜንት ነው ሃይስቱ ኤሌክትሮኒክ ኔጌቲቪቲ? ኤ ኦክሲጂን፣ ቢ ክሎሪን፣ ሲ ፍሎሪን፣ ዲ ናይትሮጂን። ያወቃ ሰው እና የመጨረሻ ጥያቄም ስለሆነ ኮሜንት ላይ ጠብቃለሁ። ኮሜንት ላይ የምጠብቀው ምክንያት ምን ያህሎቻችሁ እስከ መጨረሻ ቪዲዮን አይታችኋል የሚለውን ለማወቅ ስለፈለግኩ ነው። ቪዲዮን ላይክ አድርጉ እና ኮሜንት ጻፉ። ለክላስ ግሩፕ ሼር አድርጉላቸው እና በሱ ብቻ ነው እኔን ልትተባበሩ የሚችሉት። ሌላ የሚያገኘው ነገር ምንም የለም። ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ቀጣይ ምን መስራት እንዳለብኝ ደግሞ ኮሜንት ላይ አስቀምጡልኝ። ሃቭ ናይስ ታይም። አመሰግናለሁ።